እንዴት አይነት ጭካኔ ነው! እንግዲህ የ3 ዓመት ልጅ መርዝን ሙዝ ውስጥ በመቀላቀል መግደል፣ ያውም ሚስ መምህርት የሆነች እናት እንግዲህ እናት ነች አይደል? መምህርት እንዴት ነው እንደዚህ ጭካኔ ሀገራችን ላይ ሊፈጸም የሚችለው? አዳም እስኪ ይህን መረጃ ልንገራችሁ። ቤተሰብ ይቅርታ ቪዲዮ ፖስት እያደረግኩ ነው እና አይሄድም ከ200 ከ300 ያልፍ። ፕሊዝ ኮፒ ሊንክ ሼር አድርጓ። ከእናንተ ምንም አይቀንስም። መርዙን በሙዝ አድርጋ አብልታ እንግዲህ በቅናትና በበቀል የ3 ዓመት ጨቅላ ህፃንን የገደለችዋ የተማሪዎች መጋቢ በሁለት አዋቂዎች መካከል በተፈጠረ የቅናት የጥላቻና በቀል ምክንያት አንዳች ነገር እንኳን የማያውቅ ነፍስ ያላወቀ የ3 ዓመት ከ5 ወር ህፃን የበቀል ሴፍ ሰለባ ሆነ። በአዳማ ከተማ የመላውን ህዝብ አንጀት የበላውና መላውን ኢትዮጵያ ያሳዘነ ይሄው ልብ ሰባሪ ታሪክ እውነት ለመሆኑ ለማመን የሚከብድ አሰቃቂ በጣም አረመኔነት የተሞላ ወንጀል ነው። ድርጊቱ የተፈጸመው በአዳማ ከተማ በሚገኝ አንድ ትምህርት ቤት ውስጥ ሲሆን 2 ሴቶች በአንድ ትምህርት ቤት ውስጥ አብረው ይሰራሉ። አንደኛዋ ህፃናትን የምታስተምር መምህር ስትሆን የህፃናት እናት ማለት፣ ሌላኛዋ ደግሞ የተማሪዎች መጋቢ ሞግዚት ሆና ትሰራ ነበር። 2 ሴቶች የቀድሞና የአሁኑ የአንድ ወንድ ሚስቶች ነበሩ። ያ ማለት እነሱን ያገባው አንድ ባል ነበር። ባልየው የመጀመሪያውን ሚስት ፈቷት፣ ሁለተኛውን ቢያገባም በሁለተኛው ሚስት ልብ እንግዲህ ከባድ የሆነ ቅናት የጥላቻና የበቀል እሳት እንግዲህ የነደደም ነበር። ይህ የውስጥ ጥላቻና ቅናት መጨረሻው እጅግ አሰቃቂ በሆነ ሁኔታ ባልተገባ ልጅ ላይ አረፈ። በሁለቱ ሴቶች አለመግባባት ውስጥ ምንም በማያውቅ ገና ጨቅላ በሆነ ታዳጊ ላይ የበቀል ሴፏን አሳረፈች። በዕለቱ ህፃኑ በትምህርት ቤት ቅጥር ግቢ ውስጥ ከሌሎች ህፃናት ጋር በደስታ ሲጫወትና ሲቦርቅ ሲዘል ነበር። ነገር ግን ይቺ የተማሪዎች መጋቢ የሆነች ሴት በልቧ የቋጠረችውን ክፉ ሀሳብ ለመፈጸም አጋጣሚውን ትከታተል ነበር። ህፃኑ በጓሮ በኩል ጠርታ በውስጥ መርዝ ያደረገችበትን ሙዝ ሰጠችው። ምንም የማያውቅ ህፃንም የቀረበለትን ሙዝ ሞግዚቴ አበላችኝ በሚል ተቀብሏት በላ። ድርጊቱን በወቅቱ የተመለከቱት አንዲት ህፃን ተማሪ ብትኖርም እንግዲህ ተከሳሿ ለማንም እንዳትናገር ብላ አስፈራርታው ነበር። ህፃኑ ሙዙን ከተመገበ በኋላ የህፃኑ ሁኔታ በቅጽበት ተቀየረ። ህፃኑ በጽኑ ህመም እያለቀሰ ሰውነቱ እየተንቀጠቀጠና ጥቁር ነገር እያስታወከ ወደ እናቱ መጣ። እናቱ ደንግጣ ልጁን አክፋ ወደ ሕክምና ብትወስዶም የመርዙ ኃይል ከባድ በመሆኑ የህፃኑ ህይወት በሚያሳዝን ሁኔታ ማዳን አልተቻለም። በአስክሬን ምርመራ ውጤት እንደተረጋገጠው በህፃኑ ጮጓራ ውስጥ አደገኛ የመርዝ ንጥረ ነገር ተገኝቷል። የአዳማ ከተማ ፖሊስ ባደረገው በጥልቅ ምርመራና የሰው እንዲሁም የህክምና ማስረጃዎችን በማቀናጀት ተከሳሿን በቁጥጥር ስር አውሏል። ጉዳዩን የተመለከተው ከፍተኛ ፍርድ ቤትም የቀረቡትን ማስረጃዎች መርምሮ በተማሪዎች መጋቢያ ላይ የ19 ዓመት ጽኑ እስራት ውሳኔ አስተላልፏል። ተመስገን ፍትህ መተላለፉ ቢሆንም ግን 19 ዓመት መፈረዳውና መያዟ የልጁን የ3 ዓመት ጨቅላ ህፃን ልጅ ህይወት አይመልስም። የዚችን እናት ህይወት አይመልስም። ሲቀጥል ጥንቃቄ እንድታረጉ የምፈልገው አድማጮች፣ ይህን መረጃ የምታዳምጡ እባካችሁ ቂምን በደል ካለባችሁ ከሚመለከተው ሰው ጋር ሄዳችሁ ለምን ከፈለጋችሁ በቴስታ አትሉት፣ ለምን ከፈለጋችሁ በጥርሳት ነጭት ነው። ከተገናኛችሁ ሰው ጋር ከሱ ጋር ዳይሬክት ኮንታክታችሁ ከተጣላው ሰው ጋር ነው። ሌላው ደግሞ የሆነች ቅሬታ ያለበት ቦታ ላይ ልጅን የሚያክል ነገር ማስቀመጥ ትክክል ነው? እንግዲህ የእንጀራ እናቱ ነው የምትሆነው ለዚህ ልጅ። አትበድሎም። ያው እህል የሚመስል አካባቢ የምትሰራ እናትን አብሮ የሚሰሩበት ቦታ ማቆየትስ ትክክል ነው? ምክንያቱም ልጅ አለ። አብሮ ሁለቱ ቢሰሩ ምንም ችግር የለውም። አብሮ እንኳን መስራት የለባቸውም። ሲቀጥል አንደኛው ባልየው ያቺን ፈቶ ያቺን ያገባበት መስራት አብሮ መስራት የለባቸውም። ያውም ልጅ መሃል ያው ይሄ ፈጣ ብሎ አልተገመተም። ግን ጥንቃቄ ብናደርግ ነፍስ ይማር ነፃ ነው ብያለሁ። ቪዲዮ